ሰላም ሰላም ውዴ ቻናል ተከታታዮቼ እንደምን አላችሁ? ደህና ናችሁ ወይ? እኔ ከእግዚአብሔር ይመስገን ሰላም ነኝ። እንዴ ነኝ ሰላም እንዳለው እናንተም ሰላም እንድትሆኑ ተስፋ አድርጋለሁ። እንዴት ናችሁ? ደህና ናችሁ ወይ? ዛሬ የመጣሁበት ምክንያት ማለት ነው እንዴት ናችሁ? ደህና ናችሁ ወይ? ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ሆኑ እላለሁ ማለት ነው። ባይዞ አሁን እንቅልፍ ሰዓቴ ነው። ለዛ ነው ትንሽ ድምጽ ይከፍካላል እንዳት ማለት ነው እና በጣም ነው የገረመኝ እውነት። አንዳንዴ እኔ እንጃ እኛ ምንድነው የምናስበው፣ በተለይ ስደት ኖራችሁ ለምንድነው በቀጥታ ወደ እነሱ የሚቀበላችሁ? ለምን ቤተሰብ መጀመሪያ ማወቅ አለበት ወይ የለበትም? የእውነት እላቸዋለሁ። ትዳር እኮ በጣም ሸኩላ የሚገባበት ነገር እኮ አይደለም። እና መጀመሪያ አስተውሉ ላለው ማለት ነው ስትገቡ፣ ማን ነው ከኔ ጋር የምኖረው? ማን ነው እሱ? እንዴት ነው የሚያኖረው ብላችሁ ማስብ አለባችሁ። ወላ ብዙም አመት አሳልፉ፣ ግን መጀመሪያ መገናኘት ያለባችሁ ቤተሰባችሁ ላይ። ከዛ ቤተሰብ በውቅ አድርጎ ከዛ በኋላ ቢሆን ደስ ይላል። እና እኔ እንጃ በጣም ነው የሚሰማኝ። ማለት ብዙ ጊዜ ይወጣሉ፣ ብዙ ሴቶች እያለቅሳሉ እና ብዙ አይተናል። ግን በቃ አንመከርም። ለምንድነን አንሰማም? እኛ ላይ ካልደረሰ አትሰማም፣ እኛ ላይ ካልደረሰ አንሰማ ማለት ነው። እስኪ ለምንድነው የማትማሩት? ሌሎቹ ቤቶችንም ሄዳችሁ እንዴት እንደሚያደርጋቸው አንድ ልጅ ወልደው ወይም እርጉዝና ጥላት ሄደ ብዙ ነገሮች አሉ። በቤተ ክርስቲያን ተጋብተውም ያው አይታችኋል እንዴት ነው። በቃ በጣም ያሳዝናል። እና እንደዚህ አይነት ነገሮች አለች። ለምን እኛ ላይ ያልደረሰ አንበል እና እንጠንቀቅ። ካልተጠነቀቅን ደግሞ ይሄን ነገር ይቀጥላል። የእውነት ብዙ ሴቶች አሁን በተለይ እውነት አንዷ በቲክቶክ ላይ ማለት ነው፣ እኔ ብዙም አላቀርብም ባይዞ እንደዚህ አይነት ጽሁፎች ለማላቀርብ ምን ብላ እንደጻፈችልኝ ይሄ ያለችኝ ይሄ ሰላም ነሽ ብያት፣ ከዛ ምን እርዳሽ ብያት፣ ይሄ እኔ ብዙ በፊት ባሌ አግብቶ ነበረና ከዛ በጓደኝት እያለኝ እርጉዝ እያለሁኝ ትተኝ ሄዳለች። ከእርግዝና በኋላ ግን ከእርግዝና ቆይ አነብላችኋለሁ። የእውነት ከእርግዝና በኋላ ከወለድኩ በኋላ ጥኝ ሄደ። ከዛ በወለድኩ ወቅት ከአንድ አመት በኋላ ሌላ ሚስት አገባ። አሁን 2 ልጆች አሉ። በአሁን ጊዜ 2 ልጆች አሉ ይላል ማለት ነው። እና በአሁን ጊዜ 2 ልጆች አሉ። እነሱን አንቺ ከመጣች እነሱን ትቼ አንቺን አገባሻለሁ እያለኝ ነው። ከሱ 1 ልጅ አለኝ እና እህቴ ምን ትመክርኛለች ትላለች። እስኪ እናንተ ብትሆኑ ምን ትመክሯላችሁ? በፊት የተዋትን አሁን የፈለጋት ለምንድን ነው? አሁን ብር ስላለ፣ በፊት ብር ስለሌላት ነው። ይሄ ለብር ነው የሚለው። ምክንያቱ 1 ልጅ ቢወልድላት መጀመሪያ አልተንከባከባትም። አሁን 40 ሀገር ስላለች እሷን ፈትቼ 2 ልጆች የወለደች ባለ ሚስቱን ፈቶ ወደ ሳሊ መጣ። አንቺ እኔ ወደ ሀገርሽ እያለኝ ነው እና ልሂድ አልሂድ ምን ትመክርኛለሽ እያለች ነው። ምክራችሁ ከእናንተ ለቅሷት። እስኪ እናንተ ብትሆኑ እናንተ ላይ ቢሆን ምን ትመክሯታላችሁ? መጀመሪያ አልፈልግሽም ብሎ ሄደዋል። አሁን እሷ ስላላት 40 ሀገር ስላለት ነው የሚላት። እና በእናንተ በኩል ምን ይመስላችኋል? እኔ በእኔ በኩል ግን ባትሄድ ማርጣለሁ። ሁለተኛ ካላች ደግሞ የራሷን ስራ ሞከር፣ ሀገሯ መግባት ትግባ። ግን ወደሱ ግን በጭራሽ እንዲያው ከዚህ በኋላ ብሎክ ብታደርገውም ያኔ ምንም አይሆን ማለት የልጇ አባት ቢሆንም ያኔ ያለ መናገር ማለት ነው። ድጋሜ ያለ መሄድ ነው ያልኳት። የጻፍኩላት እንደዛ ነው። እናንተስ ምን ትመክራላችሁ? እስኪ ኮሜንት ላይ ጻፉላት። አጋጣሚ ዩቲዩብን ሰብስክራይብ አድርጊ ብያታለሁ፣ አቀርበዋለሁ ብያታለሁ። ታየዋለች ብዬ አስባለሁ። እናንተም ሰብስክራይብ አድርጉ፣ ሼር አድርጉት። ምን ትመክራላችሁ? እስኪ የእውነት አንዳንዴ በጣም አዛዛኝና እስኪ በፊት ትቷት ሄዶ ከስንት አመት በኋላ ሚስቱ መስሎ እስከ 2 ልጆች ወልደ ከዛ በኋላ መጥቶ አሁን እሷን ፈትቼ እኔ አገባሻለሁ እያላት ነው። እንዴት አስባ ሰው ደስ ትሄዳለች? እና በጣም ያሳዝናል። እስኪ እናንተ መኩራችሁ ለግሷት። እኔ የቻልኩትን መከርኳት። እናንተስ እስኪ በእናንተ በኩል ያለው ነገር ለስማ ማለት ነው። እና ዞሮ በጣም ከባድ ነው እና ጥንቃቄ አድርጉት እላለሁ።
ወላ ማቆማቆ ሳይሆን እግዚአብሔርን የእውነት ለኛ ያለውን መቼም ቢሆን መቼም ይሻግታል እንጂ የኛ ያለውን ነገር በፍጹም አይቀርም። እና እኛ ግን ያለነው ትዕግስት መጠበቅ በትዕግስት ለሁሉም ነገር ማለት ነው። ሁሉም ያልፋል። ምናልባት ዛሬ ያላልፍ መሰለኝ ይጨልመን ይችላል፣ አውርተን ይሆን ይችላል። ግን ነገ እውነት እንደምትረሲው ነግርሻለሁ ማለት ነው። ስለዚህ እኔ ጥንቃቄ አድርጉ ለሁላችሁ፣ የእውነት ለሁላችን ሴቶች በጣም በህይወታችን ላይ ጠንካራና ጥንቃቄ ማድረግ አለብን ብዬ ነው ማስበው። ወዳችኋለሁ። ከወዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ከእናንተ የነበርኩ ወዳችኋለሁ። ባይ ባይ። ወዳችኋለሁ። በጣም ጨለማ ነው ግን ሶሪ ላይክ አድርጉልኝ።